ምቹ ቀን የምንማማርበት ኃይለ ቃሉ ምቹ ቀን በሚል ነው። ወንጌላዊው ማቴዎስ እንደጻፈው ይሁዳ ወደ ሊቃነ ካህናት ሄዶ ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ አላቸው። እነሱም 30 ብር መዘኑለት። ብሩን ከተቀበለ በኋላ ከሊቃነ ካህናቱ ቃል ኪዳን ካገኘ በኋላ ጌታን አሳልፎ ለመስጠት ምቹ ቀን ይፈልግ ነበር። ርዕሳችን ነው። እምንነጋገር በዚህ ነው። እምንማማር በዚህ ነው። ይሁን እንጂ በዚህ ታላቅ ሕዝብ ራሱን ደብቆ ራሱን ሰውሮ ትላንት ከትላንት በስቲያ በጸበልተኛነት ዛሬ ደግሞ ዓመታዊ በዓሉን ለማክበር ሊቃውንቱ፣ መምህራኑ፣ ባሕታውያኑ፣ መነኮሳቱ በአሜሪካና በአውሮፓ በዓለም ዙሪያ የመጣ ታላላቅ ሕዝብ፣ የመንግስት አካላት፣ ታላላቅ ነጋዴዎች፣ ገበሬዎች፣ ባለጸጎች፣ ባለኃይሎች፣ ኃይልና ጉልበት ያላችሁ፣ ብዙ ሀብት ያላችሁ፣ ብዙ ዕውቀትና ስልጣን ያላችሁ ሁሉ ራሳችሁን ደብቃችሁ እኔ በፊታችሁ ቁሜ ማስተማር ባይገባኝም እናንተን ማስተማር በፊታችሁ መቆም ቀርቶ ከናንተ እንዳንዱ ሁኜ ዳር ላይ እንደተቀመጠው ሰው መጨረሻ ዳር ላይ እንደተቀመጠው ሰው ለዚህ ጉባኤ በዳር ተቀምጬ ማድመጥ እንኳን ሳይገባኝ ቸርነቱና ይቅርታው ምሕረቱ የበዛ ጌታ የተጣሉትን የሚያነሳ ደካሞችን የሚያበረታ የተዋረዱትን የሚያከብር ዕውቀት ለሌላቸው ዕውቀት ሀብት ለሌላቸው ሀብት የሚሰጥ የሰራዊት ጌታ የአምላክነቱን ሥራ ለመግለጽ ሲፈልግ እኔን የተጣልሁትን እኔን ከሁላችሁ የማንሰውን እኔን የተዋረድኩትን ከናንተ ቀድሜ በመግባት የገዳሙ መሪ በእናንተ ፊት ቁሜ የገዳሙ አስተዳዳሪ የመንጎች እረኛ እንደሆን ላደረገኝ አምላክ ክብር ምስጋና ለሱ ይሁን። እንግዲህ ምቹ ቀን የምንማማርበት ኃይለ ቃል ምቹ ቀን ይፈልግ ነበር። ይሁዳ ከሌሎቹ ሐዋርያት ጋር 3 ዓመት ከ3 ወር አብሮ ሲማር እንጀራውን አትረፍርፎ ከበስቱና አስረፍርፎ ሲመገበው ሲያስተምረው ከሌሎችም ለይቶ ገንዘብ ያዥ አድርጎ ከረጢቱን ይዞ አብሮ ሲኖር እግዚአብሔር አላደለውም አልታደልምና ለዚህ አገልግሎት ከ12ቱ ሐዋርያት ተለይቶ ጌታን አሳልፎ ለመስጠት ፈለገ። በመፈለጉም ፍላጎቱን መግታት መቆጣጠር አልቻለም። መቆጣጠር ባለመቻሉ 30 ብር ተቀብሎ ጌታን አሳልፎ ለመስጠት ቀን ይሻላል ወይስ ሌሊት? ክረምት ይሻላል ወይስ በጋ? ከተማ ነው ወይስ ገጠር ይሻላል? በሕዝብ መካከል እንዳላስዘው ሕዝብ ይነሳብናል ያሉ ሊቃነ ካህናቱም በመጨነቅ ይመካከሩ ነበር። በማቴዎስ ወንጌል ምዕራፍ 26 ከቁጥር 3 ጀምሮ ስለሱ ይመካከሩ ነበር ተሰብስበው። በሕዝብ መካከል በታላቅ በዓል እንዳንይዘው ሕዝብ ይነሳል፣ ሕዝቡ ይወደዋል፣ ሕዝቡ ይከተለዋል። በእሱ ላይ እጃችን መጫን አንችልም። ስለዚህ ነው ምቹ ቀን ያስፈልገው። ምቹ ቀን ከቦታም ቦታ ከጊዜም ጊዜ ያስፈልገ ጌታን አሳልፎ ለመስጠት ነው። ወንጌላዊ ሉቃስ በወንጌል መንግስት እንደጻፈው ማርቆስ ማለቴ በማርቆስ ወንጌል ምዕራፍ 6 ቁጥር 21 ላይ ደግሞ ምቹ ቀን ሆነላት ይላል። መጥምቀ መለኮት ቅዱስ ዮሐንስን አሳልፎ ለመስጠት ሄሮድያዳ ምቹ ቀን ሆነላት። ይሁዳ ምቹ ቀን ነው የፈለገው። ጌታን አሳልፎ ለመስጠት ምቹ ቀን ይፈልጋል ተብሎ ነው የተጻፈ። ሄሮድያዳ ደግሞ ጌታ ዮሐንስን አሳልፋ ለመስጠት ምቹ ቀን ሆነላት። ሄሮድስ የተወለደበት ቀን ደረሰ። በገሊላና በአካባቢው ያሉ መሳፍንትና መኳንንቶችን ጠርቶ ጠጅና ስጋውን ሲመግባቸው ከተድላቸው ከደስታቸው ከጥጋባቸው የተነሳ የንጉሱ የልደት ቀን በመሆኑ መሳፍንቱና መኳንንቱን ለማስደሰት ዘፈን ተጀመረ። የሄሮድያዳ ልጅ መሃል ገብታ ዘፈነች።
በመስፈኗ የተደሰተ ሄሮድስና መሳፍንትና መኳንንቱ ምን እንዳደርግልሽ ትፈልጊያለሽ? ምን እንዲሆንልሽ ነው የምትፈልጊው? በዘፈንሽ ተደስተናል፣ በደስታዬ ቀን አስደስተሽኛል አላት። የእንጀራ ልጁ ናትና የሄሮድያዳ ልጅ ናትና እሷ ሜዳ ከእናቷ ጋር መከረች። ሄሮድስ እንጂ ንጉሡ እንጂ ምን እንዳደርግልሽ ትፈልጊያለሽ አለኝ። ምን ልበለው? ከመንግሥትህ ልበለው? ከባህትህ ልበለው? ምን ብል ነው የሚሻለኝ አለች። በማርቆስ ወንጌል ምዕራፍ 6 ቁጥር 19 ላይ እንዲህ የሚል ተጽፏልና ሄሮድያዳ ጌታ ማለት ዮሐንስን አሳልፋ ለመስጠት ሞከረች፣ አልቻለችም። ትመኛለች፣ ትፈልጋለች፣ ቦታ ጊዜ ትፈልጋለች፣ አልቻለችም ነበር። ሄሮድስ በተወለደ ጊዜ ግን ምቹ ቀን ሆነላት አሳልፋ ለመስጠት። ልጇ ገብታ ዘፈን በመስፈኗ ሄሮድስም ቃል ስለገባላት በዛን ሰዓት ሄሮድስ የወንድምህን የፊልጶስን ሚስት ማግባት ክልክል ነው፣ ዋርሳ የወረሰ ድንበር ያፈረሰ ይላል እግዚአብሔር ቃል። ከኢየሩሳሌም ከእስራኤል ከገሊላ ብዙ ቆንጃጅቶች ሞልተዋል። ለአንተ የምትመችን መርጦ ማግባት ትችላለህ። የወንድምህን የፊልጶስን ሚስት በማግባትህ እሱ ሞተ ብለህ አንተ እንደማትሞት የወንድምህን ሚስት በማግባት ተሳስተሃል። ሄሮድያዳን ፍታት፣ ክልክል ነው ይለው ነበር የበረሃው መናኝ። ሳይፈራ ሳይሰቀቅ ሳይጨነቅ ንጉሥ ነው ብሎ ሳይጨነቅ ሳይደነግጥ ንጉሡን ይገስጸው ነበር። ሕገ እግዚአብሔርን አፍርሰሃል፣ ትእዛዙን ጥሰሃል፣ ተገቢ ነገር አይደለም። ሄሮድያዳን ፍታት፣ ለአንተ ሌላ ሚስት ነው ማግባት ያለብህ ስላለው ሄሮድያዳ ከንጉሡ እንዳትፈታ ትዳሯ እንዳይፈርስ ከመንግሥት እንዳትወጣ ስለፈለገች ዮሐንስን አንገቱን ማስቆረጥ ፈለገች። ሕግ እግዚአብሔርን የሚያፈርሱ ሰው ደግመው ሕግን ነው የሚያፈርሱት። ኃጢአት የሚሰሩ ሰዎች ደግመው ኃጢአትን የሚሰሩ ከኃጢአት ላይ ኃጢአትን የሚጨምሩትና መጀመሪያ ወንድሙን አግብታ ወንድሙ ሲሞት እንደገና ሌላውን በመያዟ መመጠጠት ሲገባት በበረሃው መናይም በመጥምቀ መለኮት በቅዱስ ዮሐንስ ስብከትና ትምህርት ተመልሳ ንስሐ መግባት ሲገባት እንዲያውም ዮሐንስን አንገቱ እንዲቆረጥ ምቹ ቀን ትፈልግ ነበር። ሄሮድስ በተወለደ ጊዜ ግን ምቹ ቀን ሆነላት አለ ወንጌላዊ ማርቆስ በወንጌለ መንግሥት እንደጻፈው። ዛሬም እኛ እናንተን ትዳራችሁን ለማፍረስ ከስራችሁ ለማፈናቀል ልጆቻችሁን ለመበተን ክብራችሁን ለመቀነስ ሰይጣን ወይም ሰይጣን ያደረባቸው ሰዎች ምቹ ቀን ይፈልጋሉ። ምቹ ቀን ፈልገው ጸሎት በጸሎት የዛለ ሰው ካለ አሰራሩ የከፋ ሰው ካለ ለሰይጣን መንገድ የሚሰጥ ሰው ካለ ምቹ ቀን ይሆንለታል። የተመኘውን ያሰበውን ይፈጽማል። በእምነቱ የጸና በሃይማኖቱ የቆመ በፈጣሪው የታመነ በጸሎት የተጋ ከሆነ ግን ሰይጣን እንደተመኘ ይቀራል እንጂ ሰይጣን በቆፈረው ይገባል እንጂ እኛ የተዋህዶ ልጆች በሰይጣን ሥራ እሱ እንደተመቸ ምቹ ቀን እንደፈለገልን አንዋረድም፣ አንደፈርም፣ አንነካም። ምቹ ቀን ይፈልግ ነበር። ሊቃነ ካህናት ተሰብስበው የአይሁድ ሽማግሌዎች ተሰብስበው ጻፎችና ፈሪሳውያን ተሰብስበው ሁልጊዜ ስለ ጌታ ነው የሚመክሩት። እውር ነው ያበራ፣ ድውይ ነው የፈወሰ፣ ሙታን ነው ያነሳ፣ ታሪክ ነው የሰራ፣ ወንጌል ነው የሰበከ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ያለ። ካፉ ስህተት ከልቡ ክፋት አልተገኘበትም። ይህ መልካም ሥራ ያስጨነቃቸው ሁልጊዜ በሙሰኝነትና በኃጢአት የኖሩ አይሁድ፣ ሁልጊዜ ደም በማፍሰስና ደንበር በማፍረስ የኖሩ ሊቃነ ካህናት፣ ሁልጊዜ ድሃውን ሲያንገላቱ ችግረኛውን ሲያስጨንቁ የኖሩ ሊቃነ ካህናት ሕገ እግዚአብሔር ሲሰበክባቸው እውነት ሲነገር በዮሐንስ ወንጌል ምዕራፍ 7 ቁጥር 7 ላይ ዓለም እኔን አትወደኝም ሥራዋን እገልጻለሁና ውሸቷን እገልጽባታለሁና እናንተን ግን ተወዳችሁ አጣላችሁም ትመሳሰሏታላችሁና ከእናንተ ጋር ልዩነት የላትም። ሲዋሹ ትዋሻለች፣ እኔ ግን እውነቱን ስለምናገር ዓለም አትወደኝም በማለት ነው። የቤተልሔም ሕፃን የቆሮንቶስ ባሕታዊ
የግብፅ ስደተኛ ኢየሱስ ክርስቶስ የተናገረው። ዓለምን ማትወደን ዓለም የምታሳድደን ከታምር ላይ ታምር ከድንቅ ስራ ላይ ድንቅ ስራ እየተጨመረ አልገባት አልስማማት ያለ እንደፈለገች ስለምተር ነው። እንደፈለገች ስለምተር ነው። እውነትን መስማት እንኳን መስማት አቃታት ይቻላል። እንኳን እውነትን መፈጸም እውነትን መስራት እንኳን ሕገ እግዚአብሔርን መፈጸም ሕገ እግዚአብሔር ሲፈጸም ማየት ወይም ስለ ሕጉ ሲነገር አዋጁን መስማት አልፈለገችም ማለት። አፋችሁን ያዙ ብላ በእኛ ላይ ክንዷን ምቹ ቀን ትፈልግልናለች። ስለ ዮሐንስ ብቻ አይደለም፣ ስለ ቀደሙት አባቶች አይደለም፣ ዛሬም በእኔና በእናንተ ምቹ ቀን ይፈልጋል። ሰይጣን ዲያብሎስ እውነትን ከሰራን እውነትን ከተከተልን ስለ እውነት ከቆምን በሃይማኖታችን ከጸናን ከዛም አልፎ ታሪክ የምንሰራ ከሆነ ምቹ ቀን ነው የሚፈልግልን ስለኛ። ዘፍጥረት ምዕራፍ 37 ቁጥር 7 ጀምሮ ዮሴፍ በሌሊት ሕልም አየ። ሕልሙም እንዲህ ነበር። ከወንድሞቹ ጋር በአባታቸው በያዕቆብ ማሳ ስንዴ ሲያጭዱ ዮሴፍ ጥብጥብ ዮሴፍ ያጨደው ወንድሞቹ ያጨዱት ለዮሴፍ ያጨደው ቀጥ ብሎ ሲቆም የወንድሞቹ ጥብጥብ ለሱ ይሰግድ ነበር። ሕልም ነውና ነገራቸው። ዛሬ በማሳው ተሰብስበን ስናጭድ የእናንተ ነዶ ለኔ ነዶ ሰገደ ይልና የነገራቸው ነበር። በዚህ ተበሳጩ። በዘፍጥረት ምዕራፍ 37 ቁጥር 5 ላይ ያዕቆብ ለዮሴፍ ክብሩ ያማረ ቀሚስ ያለብሰው ነበርና እንዲሁም ከወንድሞቹ ሁሉ ለይቶ ዮሴፍን ይወደው ነበርና ስለሚወደውና ስላለበሰው ይቀኑበት ነበር። ከዛ የበለጠውን ደግሞ ሕልም አየሁ ሲላቸው ሕልሙም የነሱን የሚነካ ሲሆን የበለጠ በቀናት ተነሱበት። ዮሴፍ የሚጠፋበትን ምቹ ቀን ይፈልጉ ነበር። ዮሴፍን ለማጥፋት ዮሴፍን ለመግደል ዮሴፍን ከምድረገጽ ለማጥፋት ምቹ ቀን ይፈልጉ ነበር። አባታቸው የማያይበትን ወይ ጫካ ወይ ሜዳ ከአባታቸው ተለይተው ከአባታቸው ተሰውረው ሰው በሌለበት ቦታ ዮሴፍን ገለው አላየነውም ለማለት ምቹ ቀን ይፈልጉ ነበር። አሁንም ዮሴፍ ሌላ ሕልም አየ። ፀሐይ ጨረቃና 11 ከዋክብት ሲሰግዱልኝ አየሁ አለ። ለወንድሞቹና ለአባቱ ነገራቸው። አባቱ ይጠብቀው ነበር። ምንድነው ይሄ ነገር? ነዶ ሰገደለት፣ ፀሐይና ጨረቃ ከዋክብት ሰገዱለት። ይሄ ልጅ ምን ማለት ነው እያለ መቼም ታላቅ ሰው ታላቅ ነው። ይጠብቀው ነበር። መቃወም አልፈለገም፣ መጣላት አልፈለገም። ይሄ እግዚአብሔር ስጦታ የእግዚአብሔር ሀብት ስለሆነ ቢቃወመውም ስለማይችል ይጠብቀው ነበር። ወንድሞቹ ግን አባታቸው ስለሚወደውና ልዩ የሆነ ልብስ ስላለበሰው ሕልም ስላየ የበለጠ በጥላቻ ተነሱበትና ዮሴፍን ለማጥፋት ምቹ ቀን ይፈልጉ ነበር። ዮሴፍ አንድ ጊዜ ያዕቆብ እስራኤል ሂድና ወንድሞችህ በምድረ በዳ በበረሃ በግ ይጠብቃሉ ምግባቸውን ወሰድላቸው ብሎ ለ11 ወንድሞቹ ምግባቸውን አስሶ ወደ በረሃ ሰደደው። ዮሴፍ ምግባቸውን ተሸክሞ በረሃ ለበረሃ ተራራውን እየወጣ ቁልቁለቱን እየወረደ ወንዙን የተሻገረ ሲገሰግስ መንገደኛ ጠየቀና ስለ ወንድሞቹ ቤት እንዳሉ አረጋገጠ። በዶታይን ከብቶች በጎቻቸውን ይዘው ይጠብቃሉ፣ ወንድሞቹ የሚገኙት ዶታይን ነው አሉት። ዮሴፍም አቅጣጫውን ቀይሮ ወደ ተባለው ቦታ ሲገሰግስ ባሻጋሪ ተመለከቱና ዮሴፍን ለመግደል ምቹ ቀን ይጠብቁ ስለነበር ያቺ ቀን ለነሱ ምቹ ቀን ሆነችላቸው። በረሃ ነው፣ ሜዳ ነው፣ አባታቸው የለም። አባታቸው ሳይሰማ ዮሴፍን ለመግደል ፈለጉ። ገና በርቀት እንጀራቸውን ይዞ ሲገሰግስ እንጀራቸውን ተቀብለው ጠላቶቻችን ገንዘባችን አይጠሉትም፣ ጠላቶቻችን ገንዘባችን ይወዱታል፣ ሰዎችን የማይፈልጉን። ይሄ ደግሞ
ምንጩን ማጎልበት ማጠንከር ወንዙ ውሃው እንዲትረፈረፍ ለምሩም ለአትክልቱም ለሰውም የበለጠ አገልግሎቱ እንዲሰፋ ማድረግ እንጂ ምንጩን እየደፈኑ ውሃውን መፈለግ ባዶነት ነው፣ ድንቁርና ነው፣ አለማወቅ ነው። ስጦታ ያላቸውን ሰዎች በስጦታቸው መጠቀም ያስፈልጋል። መንፈስ ቅዱስ አንድ ነው፣ የጸጋ ስጦታ ግን የተለያየ ነው። ሁሉን በሁሉ የሚሰራ እግዚአብሔር አንድ ነው፣ አሰራር የተለያየ ነው። ለኔ እንደዚህ ላንተ እንደዛ ላንቺ እንደሱ አሰራር የተለያየ ነው። የፈለገ ቢሆን በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ 31 ድረስ ስለ አሰራር ስለ መንፈስ ቅዱስ ሀብት ማስተማር ትንቢት መስበክ ማገልገል እያባራ ይገልጽልሃል። ባይንህም በእጅህም በእግርህም በጆሮህና በአፍህ እየመሰለ ቅዱስ ጳውሎስ ያብራራዋል። እንዳልዘረዘር ጊዜ ያጥርብኛልና መንፈስ ቅዱስ አንድ ነው፣ የጸጋ ስጦታ የተለያየ ነው፣ አሰራር የተለያየ ነው። ሁሉም በሁሉ የሚሰራ እግዚአብሔር ግን አንድ ነው። ስለዚህ እናንተ እንደራሳችሁ እግዚአብሔርን በጎ ነገር መለመን፣ እኔም እንደራሴ ፈጣሪን በጎ ነገር መለመን፣ እኔ ጥሩ ስጦታ ካለኝ እናንተ በእኔ መጠቀም፣ እናንተ ጥሩ ስጦታ ካላችሁ በእናንተ ስጦታ መጠቀም፣ ሳትሞቱ እችን ዓለም ሳትሰናበቷት ወይም እኔ ሳልሞት ከዚህ ዓለም ሳልወገድ ባለ ሕይወት ዘመኔ በእኔ መጠቀም እኔም በእናንተ መጠቀም መጠቃቀምና ተጠቅሞ ማለት ነው የሚያስፈልገው። ምቀኝነት የሚጠቅም ጉዳይ አይደለም። በሰው ዕድል መግባት ከመጽሐፍ ቅዱስም አላየነው። በሰው ዕድል የገቡ ሰዎች በቆፈሩ ገደል ነው የሚገቡት። ለጊዜው ምቹ ቀን ሲያገኙ የተጎዱ ሰዎች ይኖራሉ። ነገር ግን ፍጻሜያቸው መጨረሻም ገሃነመ እሳት ነው። በዚህ ዓለምም ቢሆን በረከት ማጣት ነው። ዮሴፍ ያሁሉ መከራ ቢደርስበትም መጨረሻው አልከፋምና ዮሴፍ ፈተና ብዙ ነው። ከእናት ከአባቱ ቤት ሳለ ወንድሞች ይጣሉት ነበር። አሳልፈውለት በ20 ብር ወደ ግብፅ ሰደውታልና በግብፅ ምድርም ሆኖ ዘፍጥረት ምዕራፍ 39 ቁጥር 4 ላይ ጲጥፋራ ከተባለው ሰው ቤት ገብቶ በነበረ ጊዜ የባለቤቱ ሚስት እሱን ደግሞ በሌላ ጥላቻ ነው የተነሳችበት፣ በሌላ ተንኮል፣ በሌላ ክፋት፣ በኃጢአት ነው የተነሳችበት። ፈቃደኛ ባለመሆኑ ወደ እስር ቤት ወደ ማረሚያ ቤት እንዲሄድ እንዲገባ ተገዷልና ዘፍጥረት ምዕራፍ 39 ከቁጥር 20 ላይ እግዚአብሔር ከዮሴፍ ጋር ነበረ። ብንታሰር የሚታሰር ብንታመም አብሮን የሚኖር ብንሰደድ ማዕበሉ ቢደበላለቅ ሞገዱ ቢነሳ ከእኛ የማይለይ ሕያው ጌታ አለ። እግዚአብሔር ከዮሴፍ ጋር ነበረ። ጠላት ቢነሳበትም ወንድሞቹ ያሳደዱት እግዚአብሔር ተቀበለው። በዛው በጲጥፋራ ቤትም ተቀባይነትና ተወዳጅነት ኑሮት የሰውየው ሀብቱም ንብረቱም በዳሪ ያለው በጉላሙ ስንዴው በውስጥ ያለው ወርቁ ጨርቁ ቢትረፈረፍ የዮሴፍ በረከት እግዚአብሔር ከዮሴፍ ጋር ስለነበር ሰራተኛ እንኳን ሲቀጠር ዛሬ ደግ ሰው የለም እንጂ ደግ ሰው ቢኖር ወይም ብትኖር ቤቱ ይባረካል። ሴትዮ ከመጣች ቤቴ ተባረከ፣ የሰውዬ ከመጣ ቤቴ እንደው ዝቅ ብዬ ሰራተኛ ብዬ ልንገራችሁ። ባይታዊ ወይም ካህን የሚለውን ልንጆት ከታላላቆች ሰውና እነሱ ያው ጊዜ ለበረከት ተፈጥረዋልና የባረኩት የተባረከ ነው። መንፈስ ቅዱስ ያደረባት የሰው ገንዘብ ማትመለከት የሰው ሀብት የሰው ክብር ማትነካ ከሆነች ሰራተኛ እንኳን ዮሴፍ መንፈስ ቅዱስ እግዚአብሔር ስላደረበት እግዚአብሔር ስላለ የሰውየው ቤቱ ተትረፈረፈ ዮሴፍ በመግባቱ። ስለዚህ ሰውየው እንደራሱ ከራሱ በላይ አድርጎ ወደደው። ዮሴፍም ሚስቱ ስትጠይቀው ምን ነበር ያለ? ጌታዬ በሀብቱ በንብረቱ በወርቁ በጨርቁ በዳሪና በውስጥ ባለው ንብረት ሁሉ ከራሱ በላይ ለኔ ሰጥቶኛል፣ ከሚመገበው ምግብ በቀር የሚያውቀው የለም፣ በአንቺ ላይ ግን መብት የለኝም ነበር ያላት። ከዚህ በላይ ብዙ መዘርዘር ስለማይመች ጊዜ ስለሌለኝ በዚህ ምክንያት እንዲታሰር አድርገዋለች ብያቸዋለሁ። ባለስልጣን ናት፣ የባለስልጣን ባለ ጊዜ ናት፣ ባለ ዘመን። ዛሬ ምንችለኛ ምቹ ቀን የሚፈልጉ ሰዎች አሉ። እግዚአብሔር እንቅልፍ የሌለው እስራኤልን የሚጠብቅ አይተኛም አያንቀላፋም። ሌሊት ጨለማው ቀን የፀሐይ ብርሃን አይጎዳም። መዝሙር 120 ቁጥር 1 እስከ 5 ድረስ እንቅልፍ የሌለው ጌታ እየጠበቀን ነው እንጂ ቀን የሰጣቸው ሰዎች ዛሬ እኛን ይፈልጉናል። ወንቅሸት እንዲህ ሆኖ ሰው ቢጥለቀለቅ
እንዲሁ በታምር የተገኘ እንዳይመስላችሁ በመከራ የተገኘ ነው የመከራ ውጤት ነው እናንተ ተሳልማችሁ ለመትጋፋላችሁ እናንተ አይታችሁ ለመትጋፋላችሁ እናንተ ተጠምቃችሁ ለመድ ወይም በዚህ ሰዓት የሌሊቱን አገልግሎት ከኛ ጋር አብራችሁ ለማየት መንፈስ ቅዱስ በላያችን ሲፈስ ሁላችሁም በበረከት ስትመሉ ይህንን ጸጋይን ቃል ኪዳንን ክብር ለማግኘት አገር አቋርጣችሁ መጣችኋል መልካም መጣችኋል ይሄ ሁሉ ግን የተገኘ አንደኛ የጉልበት ድካም አለ ይሄን ተራራ ደርምሶ እንዲህ ሜዳ መፍጠር ያውም ደግሞ ብንቆፍረው እናንተን መያዝ አልቻለም ደግሞ እንግዲህ ከርሞ ሰፋር እየቆያችኋል የከርሞ ሰዎች ይበለን ጊዜ የከርሞ ሰዎች ይበለን የበራው መናኝ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል ይሄን ይመስላል የተዋህዶ ልጆች እንደዚህ ነው ወጣት አይዟችሁ አረ ወጣት አይምሯችሁ እስኪ ትንሽ እኔ አይምሯችሁ ንቃት ህሊና ለመስጠት ነው የምቆመው መምህር አስተምረዋል ልጆቻችን ያስተምራሉ እንዴ ሌላው ቀርቶ እዚህ መንፈስ ርኩስም እኮ ያስተምራል ወዮልህ ነው ቅድም አልሰማሁ ወዮልህ ተጠንቀቅ አንቺ ሱሪሽን ምትለብሽ ጉርድም ምትለብሽ ጠጉር ምታሰብ ሲለ ነበር አይደል ወንቅሸት መልካምሩን ያስተምራል ወንጌሉን ለማብራ በወንቅሸት ቅዱስ ገብርኤል ተፈጥሮ ያስተምራል ራሱ ተፈጥሮ ያስተምራል ግን ደግሞ ያባትነቴን እንመክራችኋለሁ ምቹ ቀን ይፈልግ ነበር በእኛ ምቹ ቀን እየተፈለገ አንዳንድ የጠላቶቻችን ጭጭላሉ አልስማማቸው ሲል ቢሉ አልሆንላቸው ሲል ድምጻቸው ይጠፋል እንዲያውም ይቅርታ ይጠይቃሉ ሽማግሌ ይላክብናል የሰበለውና ይቀርባሉ ወደኛ ማይስ እንዴትና እምቢ ብለን ሽማግሌ አይፈልጉም እርቅ አይፈልጉም አመፀኛ ናቸው እንባላለን እንደማይታረቁን እያወቅነ ካልጠፋን እንደማይተውን እያወቅነ ወንቅሸት ካልፈረሰ እንደማይተውን እያወቅነ ይቅር እንጠይቃለን የፍንጥረዳ ነው የወንቅሸት ጠላት ይታረቃል ማለት የፍንጥረዳ ነው ውሸት ወንቅሸትን የጠላ ሰው በክፉ አይናችሁ አይታያችሁ መጀመሪያ ይሄን ገዳም በበጎ አይናችሁ ይሳልላችሁ መድኃኒዓለም አለበለዚያ አንድ ነጥብ በክፋት ካያችሁት እንደው ሳጥናይን ዋናው የሰይጣን የመናፍስቱ አለቃ ነው የሚያርባችሁ ለምን የተቀደሰ ቦታ ነው ምንም ያጋል አጨበጨባችሁ ይደርብን ነው እንዴት አጨበጨባችሁ አሁን እኮ ዋናው ያመዱ ሳይሆን ያተላው ሳይሆን ሰይፉ ጀንገር ሻምበሶ ብርዌ ጎለም ሳይሆን እነ ጎለምሸት ሳይሆን ወንቅሸትን የነካ ሳጥናኤል ለሚጫነው ለምን የተቀደሰ ቦታ እግዚአብሔር ራሱ ባለቤቱ የመሰረተው እንጂ በኔ በደሃው አይምሮ ትምህርት የለኝ ዕውቀት የለኝ ጉልበት የለኝ ሀብት የለኝ ወገን የለኝ እንደ ሁሉ የሌለኝ ባዶ ሰው የታምር በኔ የሚሰራ አይደለም የእግዚአብሔር ቸርነት ነው የእግዚአብሔር ክንድ ነው ይሄን የሰራው የመድኃኒዓለም ፍቃድ ነው ይሄን የሰራው ታዲያ በኔ ላይ ምቹ ቀን መፈለግ ወንቅሸት ላይ ምቹ ቀን ከመፈለግ ይልቅ በስጦታ የተጠቅሞ አብሮ መስራት በስጦታ የተጠቅሞ አብሮ ማገልገልና መገልገል ይሄ ነው ማንንም ሰው ማስተማር ይችላል ማንንም ሰው ስለ ጽሑፍ ያነባል ማንንም ሰው ይዘምራል ወንቅሸት ልዩነቱ የቀበሌ ብቻ አይደለም የወረዳ ብቻ አይደለም የክልል ብቻ አይደለም ወንቅሸት ዓለም አቀፍ ገዳም ነውና የበራው መናኝም ለቤተ ክርስቲያን የተቀጠው ስብከተ ወንጌል እንዳልመስል ዓለም አቀፍ ሰባኪ ወንጌል ሐዋርያ ነው እንዴ ዓለም አቀፍ በአውሮፓ በአሜሪካ አሁን ይኸውልህ ልቅስ ቁጥራችን ስለበዛ ኔትወርኩ ተጨናነቀ እንጂ ኦንላይን የሚተላለፍ ስብከት ነው እናንተን ያዩ በአረብ በአውስትራሊያ በአሜሪካ በካናዳ ያለ ህዝብ ደስታውን እየገለጸ ነው በኮሜንት ዓለም አቀፍ አገልግሎት ዓለም እንደምናስተምር የበረሃው መናኝ ዝነኛ ባይታ ዮሐንስ ዓለም እንደምናስተምር ወደድክም ጠላህም ምቹ ቀን መፈለግ አይቀርም ጠላት እንቅልፍ የለውም ለኔ ጠላት እንቅልፍ የለውም 9 ጊዜ መንበርከክ 9 ጊዜ ይቅርታ መጠየቅ ጠብን ምን አመጣው ደግሞ ጠም ማለት ነው የከመታረቅ አለመጣላት ዋና ሁሉ የተጣላ አይታረቅ አላልኩ ግን ጠብን ምን አመጣው ጠብን እኮ በደንበር ሲገናኝ ጠብ እኮ ምናልባት በስራ ሲገናኝ አባ ዮሐንስ ሞት አልፈለሁ አባ ዮሐንስ ስራ አልፈለሁ
አባ ዮሐንስ በከተማ ቀሚሴን የጎተትኩኝ የደብረ አለቃ ወይም የደብረ አገልጋይ አርጉኝ አላልኩኝ። ብርሃን ያቀና የሽፍቶችን የጀግኖችን ሰፈር ነው ያስተካከለው። የእግዚአብሔርን መንገድ በምድረ በዳ አስተካክሎ ጎዳናውን በበረሃ አቅኑ። ተራራው ዝቅ ይበል ሸለቆው ከፍ ይበል ኩርንችቱ ይክላ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የተባለው አሁን ተራራው ዝቅ ብሏል፣ ሸለቆው ስርጉጥጉጡ ከፍ ብሏል፣ ኩርንችቱ ከልቷልና ምቹ ቀን አረ ምቹ ቀን አስፈልጉ ለኔ ምቹ ቀን ወግሸትን ለማፍረስ ምቹ ቀን የኛን ታሪክ ለማጥፋት ምቹ ቀን የተሰራውን የተካበውን ለመናድ ዓለምን አልፎ ወዷል እኮ ወንቅሸት ከእንግዲህ መሰብሰብ አይቻልም። ወንቅሸት በዓለም ዙሪያ ነው ወንቅሸት የሚባል እኔም እንጂ ሳይገባኝ የቀበሌ ሰው ማወቅ የማይገባኝ ወይም በቀበሌ መታወቅ የማይገባኝ ለማለት ስለምቸኩል ነው። ብዙ አገልግሎት ስላለ ስለምቸኩል በቀበሌ መታወቅ የማይገባኝ አንድ ድሃ ሰው ተመልከቱ። ይሁሉ ክብር የጌታ ሥራ የመድኃኒዓለም ሥራ የሥላሴ ፈቃድ ፈቃድ አይሰይጣን ተስፋ አይቆርጥም። ምቹ ቀን ይፈልጋል። ይሄን ሁሉ እያየ አይፈራም። አሁን ይሄ ሁሉ የኛ እንግዲህ መቼም ደጋፊ ነው እንጂ ውስጥ ጠቃፊ የለም። ነገር ግን ይሄ ሁሉ እያወቀን ይሄ ሁሉ እየወደደን የፈለገ ይሁን ሰይጣን ያችን ምቹ ቀን ፈልጎ ፈንድሮ ለመጣል ምን ጊዜ እንቅልፍ የለው። እናንተ እኮ የሚያህል እውቀቱ እናንተ የሳይንስ እውቀት ነው ያላችሁ። ባዮሎጂ ኬሚስትሪ ነው እናንተ ፍቅር ኬሚስትሪ ሳይንስ ነው እናንተ እንግሊዝና ማትስ ነው እናንተ እውቀት። እኛ ግን ውጊያችን ከስጋና ከደም ጋር አይደለም አለ ሐዋርያው ጳውሎስ። ከመናፍስት ርኩሳን ከጨለማው ገዦች ነው ይላል ኤፌሶን ምዕራፍ 6 ቁጥር 12 ላይ። ገና ከእናቴ ማህፀን ጀምሮ ውጊያዬ ከሰይጣን ጋር ነው እንጂ ከሰው ጠብ የለኝም። ይጣሉኛል እሸሻለሁ፣ ይጣሉኛል እሸሻለሁ። አሁን የማይሸሽ ነገር ወንቅሸትን ልቀቅ። ኧረ ነገር መጣት ወንቅሸትን ልቀቅ። ቢመጡም እኮ አስተዳድሩት ወገኖች። አሁን ዝንጀሮ ክምር ላይ ብትሰቅለው በልቶ እኮ አይሄድም፣ ፈራርሶት ነው የሚሄድ እኮ ፈራርሶት ደረማምሶት ነው የሚሄድ። ዝንጀሮ ስቀረውና ክምሩ ላይ ነው በልቶ የሚሄድ እንዳይመስል አይደለም እንዴ? ተኩላን ከመንጋው ከበጎች መሃል ከተታትን ብትንትኑን ነው የምታወጣው። እንደው አንድ በግዛ በሄደች እሺ በተሻለ ብትንትኑ ነው የሚያወጣው። እንግዲህ አሁን አንዱ ሞልፋጣ መጥቶ ምን ሊሰራ ሊቆፍር ነው እንዴ? የበራው መናኝ እኮ ከ7 ከ8 ከ10 ከ12 ዓመት ህፃናት ጋር አድዋውን ይዤ ተራራውንና አለቱን ስፈረክስ ስለምገኝ እኮ መምህር ነኝና ወንበር አቅርቡልኝ አላልኩም። ባይታዊ ነኝና እግሬን እጠቡኝ ልብሴን እጠቡኝ አላልኩም። መከራም በመቀበል እንደ አባቶች መከራም በመታገስ ለዚህ ትውልድ ላለው ለሚመጣውና ለሚተካው የኢትዮጵያ ህዝብ እንደ ኢትዮጵያዊነቴ ለኢትዮጵያ ህዝብ እንደ ኦርቶዶክስነቴ ለኦርቶዶክስ ተዋሕዶ ሃይማኖት የማይሞት ታሪክ አስቀምጬ ለማየት የማይሞት የማይፈርስ የማይበላሽ ታሪክ ነው ያስቀመጥኩት። የሥላሴ ባሪያ ወንጌል ገባል። ምን ይደረግ ምን ይጨምር ሆነ ተሰራ ተፈጸመ ዓለማወቀው። አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል የአንድ ድሃ የአባ ዮሐንስ ሀብት እንዳይመስላችሁ የዓለም ሀብት ነው። የደራ ብቻም አይደለም። አላወቅም ሳውቅ ነው ሚቃዥ ሰይጣን ሚቃዥ ሳውቅ ነው። እውቀት የተሳነው የያዘው መንፈስ ነው የሚያቃዠው እንጂ ወንቅሸት እኮ ዓለም አቀፍ ነው። ወንቅሸት እኮ ዓለም ሁሉ የዓለም ሀብት ነው። ወንቅሸት እኮ ዓለም ነው ከካንሰር ከኤችአይቪ የፈወሰ የኔ ዳህራ እኔማ መከራ ተቀበልኩ። ወደደም ጠላ ሰዎች የገጠመው ሰው አይፈራም ማለት እንግዲህ ፈርቼ ምን ያምርብኛል? የለይለት ተደረሰ ይመስ አው ሰይጣን በዚህ ሰዓት ላይ ምቹ ቀን ገጥሞታል። በላይ ዘንድሮ ከመስከረም ወዲህ ከነሐሴ ወዲህ ምቹ ቀን ገጥሞታል። በዛ በቅዱስ ሩፋኤል ድርሳን ላይ ያ አሳው እየተናወጠ ቤተክርስቲያኗ እንደምትናወጠው አይፈርስም እንጂ ወንቅሸትን አሁን እያነቃነቁት ነው። ታሪክ ባህር ዳር ላይ ደብረ ታቦር ላይ አንበሳ ሜዳ
አርብ ገበያ፣ ሐሙሲት፣ ጎንደር፣ አዲስ አበባ ያሉ ሰዎች እያነቃነቁት ነው። አባ ዮሐንስ እናጠፋለን፣ ወንቅሸትን እንደረምሳለን ይላሉ። ምቹ ቀን ያገኙ መስሏቸዋል። ነገር ግን አንዷም ጠርቧ አንዷ ኮለንም አትነካም፣ ደንበሩም አይነካም። ምንም የፈለገ ሰማይ መጅ ቢሆን ምድር ወፍጮ ድንጋይ ብትሆን ወንቅሸት አይነካም። እንኳን ዛሬ መንግስት አውቆት እንኳን ዛሬ ዓለማውቆት በ94 ዓመተ ምህረት እችን መስቀሌን ይዤ ከዚህ ጫካ ብቻዬን ስገባ ብቻዬን ሳድር ወንድም የለ አባት የለ እናት የለ እህት የለ ቀዶ የሚያለብስ ቆርሶ የሚያጎርስ ወይም አለሁልህ የሚል ሰው ሳይኖረኝ ብቻዬን ስገባም አንድ ነገር አልነካኝም። እንኳን አሁን ዓለማውቆ ርዕሳችን ምቹ ቀን ይፈልጋል ሰይጣን በእኔና በእናንተ ላይ ታሪካችን ለማጥፋት ህይወታችን ለማጥፋት ሀብታችን ለመዝረፍ መብታችን ክብራችን ለመንካት ምቹ ቀን ይፈልጋል ሰይጣን በእኛ ላይ ግን ይመኛል እንጂ አያገኝም። አይዟችሁ የተዋህዶ ልጆች እኛ ኦርቶዶክሳውያን ሳርስጋለሁ እንደ ማሽላ ነገር ከሆዴ እየተብላላ አይከፋንም አይጨንቀንም። መንገዱን በሩን ከፈት አድርጉልን። ብፁዕ አባታችን ኢትዮጵያ የሶማሊያ ጅጅጋ ሊቀ ጳጳስ አቡነ መቃርዮስ የሶማሊያ ጅጅጋ ሀገረ ስብከት ሊቀ ጳጳስ መንገዱን ከፈት አድርጉት። እንዴት ብቻቸውን ይውላሉ ብለው እኔና እናንተ ሊባርኩ መጥተዋል። ሲበላችሁ Salah dirga, bagai bos was kale.
እጃችሁ አይሰማም። እጃችሁ በቃ አድርጉት። አሁንም አይሰማም። ወስባርከን ባርከን ባርከን መድኃኔዓለም ወስባርከን በቅዱስ መስቀሉ በቅዱስ መስቀሉ ልጆችን ባርከን በቅዱስ መስቀሉ ይበቃል። እንደምን አመሻችሁ። አሁን ከዚህ በመቀጠል ብፁዕ አባታችን አቡነ መቃርዮስ በኢትዮጵያ ሶማሌ የጅጅጋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል አሁን ብፁዕነታቸው ይባርኩና ወደ እርሳቸው ለምንሄዱ ጸጥታ ይበል። ጊዜ እንደምን ዋላችሁ? እንደምን ከረማችሁ? እንደገና ደግሞ በ10 ቀን ተመልሼ ወደ ወንቅ እሸት ገዳም ስላመጣኝ መድኃኔዓለም ክብርና ምስጋና ለስሙ ይሁን። የእግዚአብሔር ክብር ምስጋና ይሁን። በማን አባ ዮሐንስን በጣም ስለምወድ ነው፣ በጣም ስለማከብር ነው። አባ ዮሐንስን የሚጠላ ሰይጣን ብቻ ነው። አባ ዮሐንስን የሚጠላ ክርስቲያን አይደለም። አባ ዮሐንስን እኔም አልሰጠኋቸውም በረከት የሰጣቸው መድኃኔዓለም ነው። ዕውራን ዓይናቸውን ይበራሉ፣ ለምጻሞችን ይነጻሉ፣ አንካሶቹ ደግሞ ተስተካክለው ቁመው ይሄዳሉ። ይህ የተሰጣቸው ሀብተ ጸጋ ለማንም ለምንም አይደለም። እግዚአብሔር ግን ለአባ ዮሐንስ ሰጥቷቸዋል። በአንድ ሲኒ ቡና ዋጋውን ባነሰ በወሬ ሱሰኞች ስንት ቤት ፈረሰ ነው። ስለዚህ አባ ዮሐንስ መቃወም ማለት የቤተ ክርስቲያኒቷ የገዳሙ ክብር የሚያሰጡ ለአካባቢ ውበት የሆኑ ለኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ አለኝታ የሆኑ አባት ስለሆኑ ልናመሰግናቸው ይገባናል ብዬ ነው የምወስደው። አባ ዮሐንስ ምን ብዬ ልግለጽላቸው? ስለዚህ በተለያየ አቅጣጫ ተልባ ቢጫጫ በአንዱ ሙቀጫ ይላሉ አባቶቻችን። እግዚአብሔር ያከበረው ሰው ማንንም ሊቀንሰው አይችልም። እኒህ አባት አብሉኝ፣ አጉርሱኝ፣ ስጡኝ፣ አድርጉልኝ ብለውም አያውቁም፣ ተናግሮም አያውቁም። ይህ በትክክል ልንመሰክርላቸው ይገባል። ልጆቻቸው ግን ውስተ ኩሉ ምድር ወፃ ነገሮሙ ወስከ አጽናፈ ዓለም በጽሐ ነበቦሙ፣ ከአጽናፍ እስከ አጽናፍ በመላው ዓለም ያሉ ልጆቻቸው በሙሉ ይወዳቸዋል፣ ያከብራቸዋል፣ ያወድሳቸዋል። የቅርብ ያለው ይሳደባል፣ የሩቅ ያለው ደግሞ ያከብራል። አለመታደል እኮ ነው፣ አለመታደል ነው። በተለይ ለሰሜን ጎንደር
ክብር እበይ ትልቅ ገዳም የወልቅ እሸት ገዳም በማግኘታችሁ በተለይ ደቡብ ጎንደር እንኳን ደስ አላችሁ እንላለን። ከአባታችን ከአባ ዮሐንስ ጎን ቁሙ። አባ ዮሐንስን ጠብቁ። መልአኩ ይጠብቃቸዋል። መልአኩ ይንከባከባቸዋል። ሰለስቱ ደቂቅ ከእቶነ እሳት ያዳነ ይህ መልአክ አባ ዮሐንስን ያድናቸዋል፣ ይጠብቃቸዋል። እናንተም ይጠብቃቸዋል። ይህ መልአክ ከመከራ ሥጋ ከመከራ ነፍስም ይሰውራቸዋል። ይህ መልአክ አባ ዮሐንስን እንደግፋለን እንወዳለን የምትሉት እጃችሁ ወደ ላይ። የትኛው አባት ነው በበረሃ ገብቶ 5 ገዳማትን መስርቶ የሰራ ባህታዊ መናኝ አላየሁም። ራሳቸው ቆርቁረው ራሳቸው ቆፍረው አሁን እንደዚህ ለብሰው ወርቅ ካባ ለብሰው እንደምታዩት አይደለም። ሲቆፍሩ ታዩዋቸዋላችሁ። ታውቃቸዋላችሁ። የምድር መነኩሴ ሁላችሁ የእሳቸው ሩብ ያህል ቆፍሩ ብትባሉ አትቆፍሩ። ይህ እርከኑ ሁሉ ማን ነው የመራችሁ? እስቲ ንገሩኝ። እኒህ አባት አሁን ልንወዳቸው ይገባል እንጂ የባህር ዳር ሕዝብ ሆይ፣ የሰሜን ጎንደር ሕዝብ ሆይ፣ የደቡብ ጎንደር ሕዝብ ሆይ የአባት ልትቀበላቸው ልትወዳቸው ይገባል ሲል በእግዚአብሔር ስም ጥሪ ነው ላስተላልፍ የምፈልገው። እስቲ ምን አደረጉ ንገረኝ። እንዴ ምንቀኝነት አውቃችሁታል? ምንቀኝነት ሁሉም 0 ቢደምሩ 0 ቢቀንሱ 0 የተሰጣቸው ጸጋ እናንተ ብቻ እኮ አይደላችሁ። በቅድስት ሀገር ኢየሩሳሌም በኢያሪኮ ብዙ ሕሙማንን የሚፈውሱ አባት ናቸው። በእስራኤል ዘንድ የተወደዱ የተመሰገኑ ናቸው። በሕዝብ ብዛት ከሆነ በእስራኤል ውስጥ ላይ ያሉ የእሳቸው ቤተሰቦች ማለት ይቻላል። ሰው የሚወዳቸው ሰው የሚያከብራቸው። አብዛኛው ግን ቸግሮን ያለ ምድረ ቄስ ነው። አይታችሁታል? አዎ፣ ለራሱ አይሆን ለቤተሰቡ አይሆን አስቸጋሪ። እኒህ አባት ማንኛው ልማት የሚሰራ ሰው ሁሉ እንቅፋቱ ብዙ ስለሆነ አለ የሚሳነው የለም። አምላካችን ምንም ከቦታቸው ሊያነቃንቃቸው አካል አይኖርም። እየሰማ ነው። ፊት ለፊት እየተናገርኩ ነው። ማን በለፋ ማን በሰራ እንዴ ሰው በቃ ሰርቶ እንዳቀረበላቸው የኛ ማለት አይቻልም። ወይ እንደሳቸው ላይ ቦታ ሞልቷልና ሰርቶላ ገዳማት ገድሞ መገደም ይቻላል፣ ግን አይሆንምና እንዴ አብዛኛው የድራፍት ሰዎች ነን፣ አብዛኛው የመጠጥ ሰዎች ነን እና አባት ከዚህ ሁሉ የራቁ ናቸው። የነዋይ ሰውም አይደሉም። ከ2000 እስከ 3000 መናንያን ተቀብሎ ማስተናገድ ማለት እንዴ እኒህ ሰው እና አባት ይመሰገናሉ እንጂ ይሰደባሉ? እስቲ ንገሩ። እግዚአብሔር ይህን ቦታ ይጠብቅልን። እግዚአብሔር ይህን ቦታ ያክብርልን። ጸበሉ እስከ መጨረሻ ድረስ ፈዋሽ አድርግልን። ቅዱስ ገብርኤል ሆይ 3 ደቂቅ ከእቶነ እሳት እንዳወጣቸው ሁሉ ይህን ቦታ ደግሞ ከመከራ ከስቃይ ከማንኛ ፈተና ሁሉ በመልአኩ ይቀበነ። ይህ መልአክ ይህ ቦታ ይጠብቅ።
ይህ መልአክ ገብርኤልን ይህን ቦታ ይጠብቅ፣ ገብርኤል ይህን ቦታ ይታደግ። ከገብርኤል ጋር አትጨቃጨቁ፣ አለበለዚያ ግን እሳት ነው። ልብሱ እሳት፣ ክዳኑ እሳት። መልአኩ ለምሕረት ካልሆነ በስተቀር ለመዓት ከመጣ ግን እዚህ ቦታ ለደቂቃ ቀርቶ ለሰኮንድ መቆም አንችልም። በምሕረቱ ከመጣ ግን ደግ ሩሩ፣ መልአከ ሰላም፣ መልአከ ምሕረት፣ መልአከ ቸርነት እየተባለ መጋቢ ሐዲስ እየተባለ የሚጠራ መልአክ ነው። የምሕረት መልአክ ያድርግልን፣ የቸርነት መልአክ ያድርግልን፣ የቅድስና መልአክ ያድርግልን። በስቃይ በፈተና ያለን ሁሉ ይህ መልአክ ይጠብቀን ይቀድሰን። አባ ዮሐንስም ይጠብቅልን። አባ ዮሐንስም በበዓታቸው ያጽናልን። እሳቸውን የሚጠሉ እሳቸውን የሚያጉረመርሙ የአጋንንት መንፈስ ያላቸው ሁሉ ከእግራቸው ከእግረ መስቀላቸውን ይጣልላቸው። ይህን ነው እንግዲህ መንገድ ነገ በስፋት ስለምናስተላልፍ በጣም ነው ደስ ትላላችሁ። የመልአክ ደግሞ በክንፈ ረድኤቱ ይባርካችሁ። እሺ እና እግዚአብሔር የቅዱሳን አባቶች በረከት ረድኤት አይለያችሁ፣ ጸጋውን ያብዛላችሁ። አባ ዮሐንስ አሁንም ዮሐንስ፣ አባ ዮሐንስ ባይታዊ አባ ዮሐንስ ነገም ዮሐንስ ነው፣ አሁንም ዮሐንስ ነው። ነገም ዮሐንስ